White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ቤተሰቦቻችን እንደምን ከረማችሁ? ሳምንታችሁ እንዴት ነበር? ቅዳሜም ጠብቆ ሞቅ ደመቅ ብሎ መጥቷል አይደል? ቅዳሜ በነገራችን ላይ እንትን እየሆነ ነው፣ የበዓል ቀን እየሆነ ነው አይደል? ምርቃት፣ ሰርግ፣ ድግሶች በአጠቃላይ ከእሁድ ትንሽ ወደ ቅዳሜ እየመጡ ነው። ግን ቅዳሜ እኮ ራሱን የቻለ በዓል እኮ እሱ ሁልጊዜ እንደምንለው ማለት ነው። ራሱን የቻለ ምንም ፕሮግራም እንኳን ባይኖር ቅዳሜ በዓል ደስ የሚል ስሜት የሚሰማን ገና 40 መሻሹ ጀምሮ ነው። ይሄ በደንብ እኮ ነው፣ ከድሮ ጀምሮም ነው። ሌላውም ዓለም ይሄ ቅዳሜ ምሽት ቫይ የሚገርም ነው። ብዙ ነገር የሚሸጥበት፣ ትዕይንቶች የሚወጡበት፣ ሰዎች ከሰዎች ጋር ለመገናኘት የሚመርጡት፣ ለመዝናናት አይደል? ሚዲያዎች ደግሞ ያሏቸውን ምርጥ ነገሮች ለማቅረብ የሚሯሯጡበትና የሚወዳደሩበት ዕለት ነው። ቅዳሜኛ በተመረጠችው የቅዳሜ ቀን በየሳምንቱ ስለምትመጣ እኛም ደስ ብሎን ነው እዚህ የምንገናኘው። በጣም ሳምንቱ አልደርስ ብሎን ነው የምንገናኘው ከቤተሰቦቻችን ጋር ከእናንተም ጋር አይደል? ሁልጊዜ ቅዳሜኛ ሲጀምር ይኸው ኦልሞስት 6 ወር ገደማ ሊሆነን ነው። እስካሁን የሰራናቸው ቅዳሜኛዎች በሙሉ በከፍታ እየሄዱ ያሉ ከቤተሰቦቻችን ጋር በደንብ ኮኔክት እያደረግንባቸው ያሉ ፕሮግራሞች ከእናንተ ጋር በጣም የሚገርም ጥምረት በደንብ እያዳበርን የመጣንበት ፕሮግራም ነው። ቅዳሜኛ የእውነትም ቅዳሜን የሚመስል ቅዳሜ እንግዲህ በአሁኑ ቅዳሜም ደግሞ ቆንጆ ፕሮግራሞችን ለቤተሰቦቻችን ይዘን እዚህ ስቱዲዮ ከትመናል። እያንዳንዱ ፕሮግራም ምን ይዟል የሚለውን በጉጉት የምጠብቁ ብዙ ቤተሰቦች እንዳላችሁን እናውቃለን። ያልሄድንበት ቦታ የለም፣ ያልሰራነው ያላነሳነው ሀሳብ የለም። እሱን ሰዓቱ ሲደርስ እንግዲህ እያስተዋወቅን እየመራን አብረን እንቆያለን። እስከ ምሽታችሁ መግቢያ ድረስ አብረን አለን። ስለዚህ ከቅዳሜኛ ሞቅ ደመቅ ካሉ ፕሮግራሞቻችን ጋር እናንተም ሊንክ ሳታደርጉ ምንም ፕሮግራም እንዳያመልጣችሁ አብራችሁን እንድትቆዩ እንጋብዛችኋለን። ዛሬ ጁን 20 ነው። ጁን 20 ደግሞ በዓለም አቀፍ ደረጃ የዓለም አቀፍ የስደተኞች ቀን ነው። ዓለም አቀፍ የስደተኞች ቀንን ለምን ማክበር አስፈለገ ሲባል ብዙ ስደተኞች ዓለም ላይ ያሉ ከአንዱ ቦታ ወደ አንዱ ቦታ ለተሻለ ኑሮ፣ ህይወት፣ ኢኮኖሚ ብለው የሚንቀሳቀሱ ግን እንደ ቀድሞ አይደለም። አሁን ስደት በጣም ብዙ ቀውሶች ውስጥ አሉ። በተለይ በኢኮኖሚ ባልተረጋጉ፣ በፖለቲካ ባልተረጋጉ ሀገራት መዳረሻቸውን የሚያደርጉ ስደተኞች ብዙ ስቃይ ስለሚያጋጥማቸው ይሄን ስቃይ መቋቋምና ግንዛቤ መስጠት በሚል የተባበሩት መንግስታት ድርጅት ግንዛቤውን ለሰዎች፣ ለተቋማትና ከስደተኞች ጋር ስራ ለሚሰሩ ሙያተኞች የሚሰጥበት ቀን ነው። ይህን ስናነሳ ሰሞኑን አንድ በጣም ትልቅ ጉዳይ መነጋገሪያ ነበረ። ሊቢያ ውስጥ በጣም ብዙ ሰዎች መዳረሻ ያደርጋሉ አይደል? ወደሚቀጥለው ጉዟቸው ለማድረግ አውሮፓ፣ አሜሪካ ለመሄድ እዛ ውስጥ ያሉት ስደተኞችን የሚያግቱ ሰዎች ግን ወይም ደግሞ ወሮ በላዎች ልንላቸው እንችላለን 5000 የአሜሪካ ዶላር በአንዴ መስጠት ካልቻልክ ኩላሊትህን አንጣ እንዴ የሚል መደራደሪያ አንጥተዋል። በጣም ብዙ የስደተኞች ቤተሰቦች ለምሳሌ ኢራቅ ውስጥ እዚህ ኢትዮጵያም እየተደወለ እንደዛ እየተባሉ ወላጆቻቸው ቤተሰቦቻቸው የሚጨነቁ አሉ። 5000 ዶላር እንግዲህ ያስቡት በደህንነት ለሚማቀቅ ቤተሰብ ምን ማለት እንደሆነ። ለምነሽም አግኝተሽ መስጠት አትች እና ኩላሊትንና 5000 የአሜሪካ ዶላርን ለጨረታ ያቀረበ የስደተኞች መሰቃያ ምድር ተብሏል። የሊቢያ ምድር እሱ በጣም አስደንጋጭም አስፈሪም ነው። ስለ ጉዞ የሚያስቡ ሰዎች ዓለም ምን እየሆነች ነው፣ መዳረሻዎቻችን ጋር ምን ይጠብቀናል የሚለውንም ግንዛቤ ማግኘት መቻል አለባቸው። ብዙ ሰዎች በዚህ ሰዓት ለጉዞ ለስደት ዝግጁ የሚሆኑበትም ጭምር ነው። ዓለም ላይ በጣም መነጋገሪያ የሆነ ጉዳይ ነው። በጣም አሳሳቢ ደረጃ ላይ የደረሰው ትንሽ አስጊ ነው በጣም
እንግዲህ አሁንም ከእንስሳ ዓለም አልወጣም። ድመት ጋር ነው ድመት ጋር ነው። ዜና አላት ሚኪ ካት ብለናል እኮ ዜና አላት እንጂ ድመት ያያችኋት ነው። በየሳምንቱ ድመት የሆነ ዜና አላት። ግን ቀስ ብለህ ከውሻ ወደ ድመት የምትመጣ ነው የሚመስለኝ። አይ እዛው ውሻ ጋር ነው። ድመት ግን ወዲያ አነጋጋሪ ነገር አላት። እና እስኪ ይህን ቪዲዮ እዩትና እስኪ እነግራችኋለሁ። እንግዲህ እንዳያችሁት ነው። እንግዲህ የማልወደው ነገር ነው ያሳየው ማለት ላይ ለእሷ ብሎ አድኖ እንግዲህ ከአይጥ ጋር ተሯሩጦ ውሎ እቺን የመሰለች አይጥ ይዞላት መጥቶ እሷ ግን በተገላቢጦሽ ሌላ ወንድ እየላሳት ነው ያገኘው። እንግዲህ አሁን በድመቶች ምን እንደሚባል አናውቅም። እንግዲህ በሰዋዊ በጣም ነው ያስገረመኝ። ምኑ እንዳስገረመኝ ታውቃለህ? የሁለቱ ሪላክስ የማድረግ ደረጃ መጀመሪያ ጋርደኑ ላይ ቁጭ ብለው አይደል? ከዛ ደግሞ እንዴት ነው አፍቃሪ ወይም ባል ለሚስቱ ለሚወዳት ሴት የሆነ ነገር ይዞ ሲመጣ ደግሞ ከነነፍሷ እኮ ነው አይጧ። አይታችሁት ከሆነ ይዞት የመጣው ሲጥላት ራሱ የሆነ በቃ እንደዛ አድኖ ተሯሩጦ ይዟት መጥቶ ለዚህ እኮ ነው እዝና አለ። በቃ ውሻ ታማኝ ነው፣ ድመት ንጹህ ናት ይባላል። ቅንጡ ናት፣ ቺት ታደርግበታለች። በጣም ያሳዝናል። እና እንግዲህ የእሱን በጣም የልብ ስብራት አይተናል። እንግዲህ የድመት ሮማንቲክ ፊልም አሳዛኝ ነው። የኤአዮቹ ድመቶች ከነዚህ ድመቶች ተምረው ነው ማለት ነው ማለት ነው። እንግዲህ ድመቶችም ልባቸው ይሰበራል። በጣም አዝናናል። እንግዲህ ያሳዝናል። ማይክ ወይ አትደንግጥ። ስለ ማይክል ጃክሰን ላወራ ስለሆነ በአንተ ተንደርድሬ ልጀምር። በጣም ቆንጆ የማይክልን ሙቪ አያችሁት? አላየነው። እዩት በእናታችሁ። ማይክል ጃክሰን እንዴት አድርገው ይሰሩት ይሆን? አይ ኖ በጣም ያጓጓ። የሚገርማችሁ ከካስቲንግ ጀምሮ በጣም የተሳካለት የባዮግራፊ ሙቪ ሰርተዋል። አሜዚንግ አይደል? በጣም ከፍ ያለ ነገር መሆኑ ያስታውቃል። በጣም በነገራችሁ ላይ በዚህ ሳምንት ሪከርዱን ሰብሮታል፣ በገቢም ጭምር ማለት ነው። አሁን እንግዲህ በሚሊዮኖች መጨረሻ አካባቢ ነው ያለው። በቅርቡ ቢሊየን ሊገባ ይችላል። ይህንን ወሬ እስክናወራ ድረስም ገብቶ ሊሆን ይችላል እና በጣም በአይነቱ ለየት ያለ ባዮግራፊ ነው። እስከዛሬ ስለ ማይክል ሰምተናቸው ማናቃቸውን ፋክቶች በደንብ የያዘ ባዮግራፊ ነው እና ስታዩት ሙቪውን ለማይክል በጣም እንድታዝኑ ከሙንዋኩ ባለፈ በጣም ሂውማኒቲ ያለው ሰው እንደሆነ የሚያሳይ ነው። ብዙ ጊዜውን ያሳለፈው እንደ ጓደኛ ከጦጣዎች ከጅራፎች ጋር ነው እና እንስሳቶችን በጣም የሚወድ ለመብላት ራሱ በጣም የሚሳሳላቸው ሰው ነው። እንደውም እጽዋትን ወይም አትክልትና ፍራፍሬን ብቻ የሚጠቀም ሰው ነው እኮ የሚል ነው አይደል? የህይወት ታሪኩ አንዱ መገለጫ ነው የሚለውን ሜንሽን አድርገዋል እና በጣም ብዙ እስከዛሬ ስለ ማይክል ያልሰማናቸውን አይነት ነገሮች የያዘ ነው። በነግራችሁ ደስ ይለኝ ነበረ፣ ግን አታዩት። እናየዋለን እንዴ? እናየዋለን። ስለዚህ ነግራችሁ እዩት፣ አደራ እዩት። እናንተም ቤተሰቦቻችን እዩት። አሁን ሰሞኑን ሲኒማዎቻችን ላይ በደንብ በአንደኛ ደረጃ እየታየ ያለ ሙቪ ነው። እንድታዩት ጋብዛችኋለሁ። ተጋብዘናል። ስለ በረሮች ብናወራ እኛ ኢትዮጵያውያን አብረን እየኖርን ልንል እንችላለን። ግን አይነትና ዝርያ ያላቸው እንደውም ባየኋቸው መሰረት አንድ ሰው አማካየ መዳፍ እጁ መጠንን የሚያክሉ በረሮች አሉ። ሳይዝ የተለያየ ሀገራት ላይ ይሄ መጠን ያላቸው የበረሮ ዝርያዎች አሉ። በእርግጥ ኢትዮጵያ ውስጥም ሆነ ወደ በረሃማ አካባቢዎች ላይ ከፍ ያሉ በረሮች አሉ። ግን ዝርያቸውን ሙያተኞች ያውቃሉ። ምንድነው የተሰማው ወሬ? እስቲ ተመልከቷቸው። ለማንኛውም አውስትራሊያ ውስጥ ነው። ከአውስትራሊያ ሲድኒ 200 ኪሎ ሜትር ራቅ ባለች አንድ ድንበር ከተማ አካባቢ ነው አዘዋዋሪዎች ተያዙ የተባለው። ምን ይዘው አትሉ? ዋጋቸው 200,000 የአሜሪካ ዶላር የተገመተላቸው የበረሮ ዝርያዎችን ድንበር ለማሻገር ሲሞክሩ እና በረሮ እንደዚህ እድለኛ ሆና ተፈላጊ ሆና እንዴት ቢጠቅሙ ነው ጥያቄ ይሆናል። ልክ ነው። የመጀመሪያው ጥያቄ እሱ ይሆናል። ቤት ውስጥም አሁን ኢትዮጵያውያን ይሄን ወሬ ስንሰማ እንደ ፒት ያገለግሉ ምንድን ነው የተፈለገበት ምክንያት? ሌላው ዓለም በተለይ አውስትራሊያ ውስጥ የቤት እንስሶች የሚመገቧቸው ውድ ምግቦች የሚዘጋጁበት
ጥሬ ንጥረ ነገር ልንለው እንችላለን። በረሮ ነው። እነኚህ የበረሮ አይነቶች 2 ዝርያዎች ናቸው። ለየት ያሉ ከአብላጫው ከምናውቃቸው የበረሮ ዝርያዎች ለየት ያሉ ናቸው። እነሱ በምግብ ማቀነባበሪያ ፋብሪካ ውስጥ አልፈው ትልቅ ግብአትና ጥቅም ይሰጣሉ በሚል ፓክ ተደርጎ ነው ለሽያጭ የሚመጣውና የቤት እንስሳ አፍቃሪዎች ናቸው ነጮች እንደምናውቀው። በጣም ነው የሚንከባከባቸው። ለእነሱ በሚገዙት አስቤዛ ልክ ለቤት እንስሳቶቻቸው አስቤዛ ይገዛሉ። ስለዚህ ለሱ ጥቅም አዘዋዋሪዎች ይጠቀሟቸዋል ነው የተባለው። የአውስትራሊያ መንግስት ግን የቤት እንስሳቶቻችሁን በረሮ በህገወጥ መንገድ እያስመጣችሁ የምትመግቡ ካላችሁ በወንጀል ትጠየቃላችሁ በሚል ጭምር መረጃውንም ሰጥቶ አስጠንቅቋል የሚል ነው የሰማነው። ግን አስቡት 200,000 የአሜሪካ ዶላር የተገመተላቸው በየኢትዮጵያዊ ቤት ውስጥ የሚገኙ በረሮች ድርቆሽ መሰለ አይደለም ቢሆን እነሱ የሚሆኑ አልመሰለኝም። የኛ ይሆኑ ደቃቅ ናቸው አይደል? ወይ ለቅድሞ ድመት ካልሰጠናት በስተቀር አንዳንድ እውነታ ግን አያስገርም። በጣም እኔ አሁን በረሮች እንደዚህ አይነት ጥቅም ይኖራቸዋል ብዬ አላስብም። መራባታቸው ደግሞ ከቁጥጥር ውጭ ከሆነ ምንድነው የግብርና የሰብል ምርቶቻችንን ያጠፋብናል፣ ሌሎችን በሽታዎችን ያስተላልፉብናል የሚልም ትልቅ ስጋት ኖሮት ነው የአውስትራሊያ መንግስት አዘዋዋሪዎችን በቁጥጥር ስር አዋለ የሚለውን የሰማነው። አይ ጥሩ ዋላችሁም ጥሩ በረሮች ቀን ወጥቶላቸዋል። ከዛ ደግሞ የሚያስገርም ነገር ልንገራችሁ። ፍቺ ስታቆም እንዴት ነው? አንድ ባልና ሚስት ሲፋታ እቃ ርክክብ አለ አይደል? እቃ ክፍፍል ፍትሃዊ የሆነ ክፍፍል አለ አይደል? አሁን ብዙ ሰው በፍርድ ቤት ሲሄድ ፍሪጅ ነው ይወስዳል ይላል፣ ቲቪ ነው ይወስዳል፣ ፍትሃዊ ክፍፍል ያለው አይደል? እሺ እስቲ ይህን ሰውዬ ደግሞ እዩት ምን እንዳደረገ። አሁን በፍትሃዊ ክፍፍል ነው የምናምነው። ፍትሃዊ ክፍፍል በቃ ላፕቶፑንም ግማሽ ላፕቶፑን ግማሽ ቆርጥና 500 ጂቢ ከሆነ 250 አይፎን ለ2 አይፎኑ ለ2 ሶፋ መኪናውን ኢማጂን ሰውየው ማለት ሁለቱም እንዲጠቀሙ ያላት ፍቅር ያለው ፍቅር ለሷ በጣም ፍቅር አለው ለሷ። አይ እንትን መሰለኝ እኮ የጭካኔ ነው። እኔ የማገኘውን በሙሉ አካፍልሻለሁ ብሎ ከእያንዳንዱ ነገር ሙሉ ላይ ሰጣትም እንደ ፍቅር ካለው አጸፋዊ ምላሽ ነው እንጂ ከፍቅር ካለ እንደዚህ ነው። እኩል ነው ሁሉ ነገር የሚሆነው። ኤኒዌይስ ይሄ ነገር ግን የሚገርማችሁ ትክክለኛ ነገር አይደለም፣ ፌክ ኒውስ ነው። ፌክ ኒውስ የሆነው ምንድነው? አንድ ቲክቶከር ነውና ለቲክቶኩ ግብአትነት ሰርቶት ነው እንደዛ መነጋገሪያ የሆነ አጀንዳ ተፈጥሪና እንዲያደረኩ ብለሽ ትነጋገሪበታለሽ። ቫይራል ይሆናል። ከዛ ቫይራል ከሆነ በኋላ ፌክ እኮ ነው ትባያለሽ። ግን አብዛኛው ጊዜ ፌክ ኒውስ ናቸው የሚባሉት ነገሮች ሴንስ የማይሰጡ ነገሮች ናቸው። እኛ ግን ስንሰማ ብዙ ጊዜ ሴንስ ከመስጠቱ በላይ በጣም ያስገርመናል። ሊሆን ይችላልን ብለን ሁሉንም ነገር አምነን እየተቀበልን በዚህ ጊዜ ደግሞ ብዙ ነገር እየሰማን ነው። እሱ ነው ኢንፍሉዌንስ። የሚገርም ነው። ግን እንግዲህ አደራ ብለናል እንደ ክፍል እንዳይኖር ወደፊት። ጃፓን ልወስዳቸው ነው። በነገራችን ደስ ይለናል። ጃፓን ቲጂ በተለይ የትም ቦታ እስያ ፋንቼ ሩቅ ምስራቅ ሳለው እሱን ዘፈን ጋብዤሻለሁ። ለምን መሰላችሁ የምወስዳችሁ? ብዙ ጊዜ ኳስ ደጋፊዎች ወይም ወንዶች በአብዛኛው አይደል ኳስ ሲደግፉ በጣም ኢሞሽናል ይሆናሉ እንላለን። እኔ አልቃወምም በደንብ ከተረዳው በኋላ እንዴት ከስሜታቸው ጋር እንደሚቆራኝ። ግን ደግሞ ጃፓን ያየነው ነገር በጣም ለየት ያለ ነው። እንዴው እስቲ ነው ኦኬ ቲጂ ፕሌይ ባይል እሺ ተመልከቱ። ጃፓኖች እኮ ይሄ ቅጽል ስማቸው ነው። ዋው እኔ በጣም ነው የገረመኝ። ምክንያቱም አስቤውም አይቼውም አላውቅም። ከኳስ በኋላ ተረጋግተው ስቴዲየም ውስጥ የነበሩ የማይፈለጉ ፕላስቲኮችን የተጠቀሙባቸውን ማቴሪያሎች ወይም ምግብና መጠጦች በአጠቃላይ እቃዎቻቸውን ሰብስበው ስቴዲየሙን እያጸዱ ነበርና በጣም ነው የገረመኝ። ምክንያቱም ባህል ያላቸው ምንድነው ስፖርት በጣም ስሜታዊ የሚያደርግ ነገር ነው። ከዛ ስሜት በኋላ ተረጋግተህ የሃይላንድ ድምፆችን በጣም ከባድ ነገር የሚታሰብ አይደለምና ሀንሳ። በነገራችሁ ላይ ብዙ ስለ ጃፓን ሲወራ እዚሁ ላይ ለመጨመር ጃፓን የሚኖሩ ኢትዮጵያውያን በጣም ደንግጠው የሰሩትን አንድ ቪዲዮ አይቻለሁ። ይሄ ባህላቸውን ሳያውቁ ሄደው ኖረው ማለት ነው የሚጠቀሙባቸው ፓክ ያደረጓቸው ዩዝ ኤንድ ስሮች አሉ አይደል? ከተጠቀሙ በኋላ የሚጥሏቸው በአግባቡ ማስወገድ ካልቻልክና ሄደህ ማስቀመጥ ካልቻልክ ትልቅ ገንዘብ ቅጣት ሆኖ ይመጣልና የሚያስደነግጥ ገንዘብ ነው።
ለኢትዮጵያዊ በጣም ከባድ ነገር ነው። የባህሪ ለውጥ ገና ነን እኛ ገና በግልጽ የምንናገረው ነገር። እነሱ ደግሞ ኮድ ኦፍ ኤቲክስ ብለው ከ2 ዓመታቸው ጀምሮ እንዴት በስርዓት መኖር እንዳለባቸው የተለማመዱ ህዝቦች ናቸው። እዚህ ከኳሱም ተጣጣን ስቴዲየም ውስጥ ራሱ መልበሻ ክፍል ውስጥ ራሱ እነዚህ ጃፓን ተጫዋቾች ሌላ ቦታ ላይ አሁን ልክ እንደ ኳስ ድግ ነው የሚሉት። እነዚህ ማሊያቸውን ፎጣቸውን ሁሉም ነገር አስተካክለው በቃ ፕሮፐርሊ አስቀምጦ ነው የሚሉት። ስለዚህ ጃፓን ሄደን 1-6 ወር ስልጠና መውሰድ ያለብን ጃፓንና ስርዓት ስነ ስርዓት እዚህ ይገብቶኛል። ለምን ሩቅ ምስራቅ እንደምትወጪ በጣም that's amazing